አብርሽ ጀግና የምትሉ ሰዎች ማለት ነው ምን ነው ጀግና? ሴትን በበደል ጀግንነት የለም። ሴት እንደ ዝቅ በማድረግ ጀግንነት የለም። ለሀገር የተዋጋ መሰለሽ እንደ ጀግና የምትሉ ኮሜንታተሮች ግን ፈታ ነው የምታደርጉኝ። የምሬ ነው የምለው። አብርሽ ተጠንቀቃት፣ ወጥመዷ ነው። ሩታ ተነክቶ እውነትሽን ነው እንዴ? በጣም ነው እንዴ የተነቃባት? ጅላንፎ ሁላ ማለት ነው። በጣም ነው እንዴ የተነቃባት? ምንድን ነው የተነቃባት? እስኪ የተነቃባትን ነገር ንገሩኝ እንዴ። ሴት እሱ ማን ስለሆነ ነው? አብርሽዬ ጀግና አብርሽ ማን ነው እሱ? ምንድን ነው እንዲህ ጀግና የሚያስብል ምን አለው? እስኪ ንገሩን። ምን አለው? ምን የሰራው ነገር አለ? ጀግንነት ጀግና የሚያስብል ሴትን በመበደል ሴትን በማሰቃየት እና ማለት ነው። ምን ደረሰብሽ ላልከው ማለት ነው የአንተ ቡችሎች ብዙ ነገር አድርሰውባታል። ብዙ ነገር የምሬ ነው። ተሰድባለች። ሚዲያ ላይ ወጥተው ሰድበዋታል። ስንት ነገር ብለዋታል። ስንት ነገር ተብላለች። ምን ደረሰብሽ ማለት የለብም። ቡችሎችን መያዝ ካለብህ መያዝ አለብህ በቃ ማለት ቡችሎች ናቸው ይሄን ሊያስቡ የሚችሉት። ምክንያቱም ጭንቅላታቸው የወረደ ስለሆነ ማለት ነው። እነሱን ስላልቀጣቻቸው አንተ ተቀጥተዋል። እነሱ ስላልተቀጡ ግን ዛሬም ነገ ሁሌም የወረደ አስተሳሰብ ስላላቸው የወረደ ነገር ነው የሚያስቡት። ግን ልጇን ቢነኩባት ምን ማድረግ እንደምትችል ሁላችሁም ታውቃላችሁ ጠንቀቃችሁ ማለት ነው። እና ልጁን ልወስድብሽ አይደለም እኔ ምናምን ማንም መብት የለውም እኔ እና እንጂ ዛሬ ነው እንደ መብትነቱ የታየ። ትላንት የት ነበር ካንተ? እሷ እርጉዞና እኮ ይሄ ልጅ የአንተ ልጅ አይመስልም ነበረ። ያንተን ልጅ ያረገዘች አይ ስንት ነገር እየተባለ በዳይና ያረገዘችው ጨርቅን የወተፈችው ይሄ ፎርጅቱን እንትን የወተፈችው እየተባለች አልነበር እንዴ? የዛን ሰዓት ወተክ ተናግረላታል? አልተናገርክላትም። ዛሬ ላይ ልጅነቱ ታየክ ሲወለድ መብት መኖሩ ልጅነቱ ኮድ ተወለደ በኋላ ነው ታየክ እና ማለት ነው። አንዳንድ ደግሞ የማትነቁ ሁልጊዜ አንድ አይነት የምሬ ከአመት አመት አንድ አይነት መቼም የማትነቁ ኮሜንታተሮች አላችሁ። የምሬን ነው። መቼም አትነቁም። በቃ እኔ እኮ ግራ ገባኝ። የምሬን ነው። ምኑን ከምኑ ነው ውዶቼ? ምኑን ከምኑ እንዴ? እኔ ማውን ሰለቸኝ። እስኪ የሰለቸው ሰው የለም። እና ሩታዬ ለማንኛውም አትፍሪ። አንቺ ማልቀስ የለብሽም። ደካማ ጎንሽን ለነሱ ማሳየት የለብሽም። ገባሽ? ልጅሽን ይዘሽ ወደፊት አቢብቲ ልጅሽን ይኸውልሽ፣ እጋለ የለም እንደ ኢትዮጵያ ውስጥ እጋላ ለግ ደውለሽ እስኪ አንቺ ማን ወንድ የሆነ ይውሰድ ቤትሽ መጥቶ ወንድ የሆነ መጥቶ ይወስድ። አንቺ ግጋ ደውለሽ አታስጠፍሪም። ባልሽም ቢሆን ይሄኛውም ቢሆን አበጋዝም ቢሆን ማስጠፈር ነው። ምን ያመጣል? ምንም አያመጣም እኮ የምሬ ነው። ምንም አያመጣም። ምን ያመጣል? ምን ሊያመጣ ይችላል ውዴ? ምን ሊያመጣ ይችላል? አትፍሪ ባክሽን። እነዛም ታስጠፍሪያቸዋል። ያው የሱ ብቻሎች ማለት ነው። መቼም ያላንተ ትእዛዝ እነሱ መቼም ይሄን ነገር አያስቡትም። አንተ ስታዛቸው ነው የሚያስቡት። አንተ ፊት ስለሰጣቸው ነው ይሄን ነገር ሊያደርጉ የሚችሉት ማለት ነው። እና በዚህ ልክ እንደዚህ መሆን የለባችሁም። ሰላሙኑ በቃ አንተም ገብተክ ማየት ነው። በቃ ልጅክ ነው ገብተክ ማየት ትችላለህ። መብትህ እኮ ነው። ግን እንደዚህ አይነት የወረደ አስተሳሰብ ማሰብ የለባችሁም። እሷንም ማስጨነቅ የለብም። የሰው ወሬ እየሰማሽ ምናምን የትኛውም እናት በልጇ ተሰው ሌላ ወሬ ቢሆን እኔ ፈርድባት ነበር በሩታዬ ማለት። ግን ልጅ ነው በቃ ልጅሽ እንዲወሰድ ነው። ልጅ እንዲያደርጉ ነው። ጠላት ያለባት ሴት እንዴት አትፈራም? ትደነግ። ጠላቶች እኮ ናችሁ እናንተ። የአንተ ውሽቶች ብችሎችና አንተ ጠላቶቿ ናችሁ። ስለዚህ እንዴት አትደንግጥ? እንዴት አትፍራ? እንዴት አታልቅስ? እኔ በወዝዶ እኔ ነኝ መብት ያለን እኔና አንቺ። ያኔ እርጉዞና እኮ ያንተ ልጅ አይመስልም ነበር። በአንተ ያረገዘች አይመስልም ነበር። እንዴት እያረካት እንደነበረ እናውቃለን። ገባ? የማይደረግ ነገር ነበር ሚዲያ ላይ እያደረካት፣ እየተሰደበች፣ እየተረገጠች፣ እርጉዝ ሴት እየተዘቀዘቀች ስንት ነገር እየተባለች ልጁ የእንትና ነው እየተባለች አንተ ይህን ሁሉ ነገር አሳልፋ ነው ልጇን የወለደችው ማለት ነው። ስንት ነገር፣ ስንት ስድብ፣ ስንት እርግጫ አሳልፋ ማለት ነው። ገባ? ዛሬ ላይ አንተ መብት አለኝ ልትል በጣም ነው የሚሆን። የኮንዶች በጣም ነው የሚገርሙኝ። የምሬ ነው። በጣም 9 ወር የተሸከመችው እናት መብት የላትም። አንተ መብት አለክ። እኔና አንቺ ነን መብት ያለ። እውነትን ነው እንዴ? በጣም ነው እንዴ መብት ያለክ? መብትነቱ አሁን ነው እንዴ ታየክ ሀቢቢ? እና ማለት ነው ሩታ የኔ ጀግና በርቺልኝ የኔ ውድ ማለት ነው። አትፍሪ። እግ አለ። እግ ያለበት ሀገር ነው ያለሽው። በግ ሁሉንም ነገር በግ መጠየቅ ትችያለሽ። ማስጠየቅም መጠየቅም ትችያለሽ። የሚያስፈራራሽ አካል ካለ ራሱ በግ ማስጠየቅ ትችያለሽ ማለት ነው። እና ምንም መፍራት የለብሽም ለምንም ነገር ማለት ነው። ቦታ መስጠት ራሱ የለብሽም የኔ ውድ። ምንም አትጨናነቂ፣ አትፍሪ። ምንም አያመጡም። ምንም ማለት ነው ሊያመጡም አይችሉም። ምን ያመጣሉ? የምር ምንም አያመጣም። ይሄም ቢሆን ማለት ነው። እና መፍራት የለብሽም። እግ ያለበት ሀገር ነው ያለሽው። ምንም አልሆንሽም። ምንም አልጎዳሽም ምናምን ለሚለው ከሱ ጋር አትመላለሽ፣ ተይው። ምክንያቱም ብትመላለሽም እሱ ጎዳውሽ አይልሽም። ከዚህ በፊትም ብዙ ነገር አይተሻል ማለት ነው። እና ጎዳንሽ አይልሽም፣ ጎዳሽ ነው የሚልሽ ማለት ነው። ሁላችንም ማለት ነው። በነገራችን ላይ ጎጂውም ተጎዳው ነው የሚለው እና ስለዚህ ጎጂውን ዝም ማለት ነው። ጎዳኝ ከተባለ
ብዙ ነገር እንትን ሊል ይችላል ማለት ነው። እና ጎዳኸኝ ሲባል ደግሞ ያው እኔ መች ጎዳው እኔ ምን አደረኩ ምናምን እኔ የተጎዳሁት ነው የሚለው። ስለዚህ ዝም በይው በቃ የፈለገውን ያውራ። ግን ልጅሽን የመውሰድ መብት የለውም። ልውሰድ ካልኩ ማን ይከለክለኛል አልክ። ማን እንደሚከለክልህ ታያለህ። አንተ መውሰደው ሞክረውና ማን እንደሚከለክልህ ታያለህ። በቃ የራሳችሁን ላይፍ ኑሩ ውዴ፣ የራስሽን ላይፍ ኑሩ። ተይው እሱን የምር እኔ እንጃ። እንደኔ ግን ይሰለቸዋል። እና ደግሞ ኮሜንታተሮች ግን በጣም ነው የምታዝናኑ። የምር ዛሬ ኮሜንት በጣም ነው የሚያዝናና። እየገባችሁ ይሁት ማለት ነው። መቼም የማይነቁ መቼም የማይሰለጥኑ አንደኛ አውሩሽ ራስን ጠብቅ፣ የኔ ጀግና ራስን ጠብቅ ይጋሽ። የምር ግን ከየት ነው የሚመጣላችሁ ግን እንትኑ ማለት ነው የሱስም እንዴት ነው የሚመጣላችሁ? የምር በጣም ነው የምስቀው። በጣም በቃ ኮሜንት ሳይሆናም በጣም ነው መዝናናው። ግን ሩታይን ሲሸርባት በጣም እናደዳለሁ። በጣም ነው የምናደደው። መቼም አይነቁም እንዴ ላለው የምሬን ነው። እና አብሽሪ ሩታዬ፣ የኔ ወድ፣ የኔ ቆንጆ፣ የኔ ፍቅር ቅር ማለት ነው። እኛ እንወድሻለን። ምንም ስሪ፣ ምንም እንወድሻለን። ስሩ። የኢትዮጵያ ኑሮ እንደዚህ ካልተሰራ እኮ እንደዚህ ካልተሸቀለ ማለት ነው ውዶች መኖር አይቻልም። የኢትዮጵያ ኑሮ በጣም ከባድ ነው፣ በጣም ከባድ ነው። እና እንደዚህ ካልተደረገ መኖር አይቻልም። ስለዚህ ማለት ነው ማሮቼ፣ ፍቅሮቼ እንትን ማለት አለባቸው፣ መስራት አለባቸው። ይህን ልጅ ለማሳደግ ለዚህ ልጅ ወተት ዳይፐር ለመግዛት መስራት አለባቸው። አትሳደቡ፣ አትፍረዱ። አብርሽና ሩታ አብረው ነው ያሉት። ሀቢባቲ አብረው ነው ያሉት። አልተለያዩም፣ አልተጣሉም። ሙዶቼ አንድ ላይ ነው የሚኖሩት። አንድ ቤት ነው የሚኖሩት። በር ላይ ቆሞ መጣ፣ ከዛ ገባ፣ ከዛ ልጅሽን ማነው የሚወስድብሽ ያቀፈው አስመሰለ። አብረው ነበሩ ውዶቼ። እኔ አይቻቸዋለሁ በድብቅ ካሜራ። እና ለማንኛውም ሞኝ አትሁኑ፣ አትሸወዱ። ዛሬ እንኳን መንቃት የለባችሁ፣ ንቁ። ኬርሜላ እንደዛ ፊልም እየሰሩ ነው። በቃ ፊልም ያውን ፊልም አሁን ከአንድ አመት በኋላ 1 አመት አልሞላውም፣ ሞልቶታል እንዴ። እና ይታጠብና ማለት ነው ይመረቃል ውዶቼ። እኔ ሽኩ ተብዬ ነው። እና ይመረቃል። ጠብቁ እሺ። እኝኝኝ አትበሉ ዝንቦቹ ማለት ነው። እሱ እኮ ጀግና ነው፣ ተነክቶባታል። ምንድነው የሚነቃባት? ምን አደረገች ይቺ ልጅ? ምን አደረገች? ቆይ ምን አደረገች? ምንም ያደረገችው ነገር እኮ የለም የሚነቃባት ማለት ነው። ተነክቶባታል። አብረሽ ራስን ጠብቀው። ወጥመድ ነው ወላሂ፣ ወጥመድ ነው እንዴ! በጣም ነው እንዴ ወጥመድ የሆነው። ምድረፋ እንዲያውላ ማለት ነው ወጥመድ የሆነው። በጣም ነው እንዴ የምራችሁና ምንም ወጥመድ። እሷ እኮ ትተዋለች። እሱ ነው የሚያንሾካሽከው። ከጀርባውኑ ነገር እንትን ለማለት የሚያስበው እሱ ነው እንጂ እሷ አይደለችም አይደል እንዴ? እሷ እስከዛሬ ምን አረገች? ምንም ያደረገች ነገር የለም። ስለዚህ አፋችሁን አትክፈቱ ኮሜንታተሩ። ዛሬ እንኳን ንቁ እስኪ፣ ተለወጡ። የምር ንቁ። ነቃ በሉ እስኪ፣ ነቃ በሉ። የምር ነቃ ድንግጥ በሉ እስኪ፣ ነቃ ድንግጥ በሉ። ሁልጊዜ አንድ አይነት አትሆኑ። ኮሜንት አንድ አይነት ኮሜንት ሁልጊዜ አትጻፉ። አንድ ሰው ብቻ የሚተች ኮሜንት ሁልጊዜ አትጻፉ። ነቃ ደንገጥ በሉ እስኪ፣ የምር ነቃ ደንገጥ በሉ። ምን አይነት ናቸው? ምን አይነቁ ህዝብ ወይ